ስለ ሐጅ ስናወሳ የሐጅ ጥቅሙ ምንድነው ስንል እንጀምራለን። ሁሉም ሰው የሚፈጽመውን ኢባዳ ለአጭር ጊዜ መፈጸም አይከብደውም። ወንጀላቸውን አስምረውና ባሉበት መንገድ ላይ ጸንተው የሚገኙ ባሮች አድርገን ቁል አመንቱ ቢላህ ثم استقم የሚለው ነው። ሁሉም ሁጃጆች በሙሉ በየሀገራቸው የሚኖራቸው ስነ ምግባር ይለወጥ ዘንድ ይከጀላል። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك له። ስለ ሐጅ ስናወሳ የሐጅ ጥቅሙ ምንድነው ስንል እንጀምራለን። ሁጃጆች ሐጅ ከፈጸሙ በኋላ ከሐጃቸው ተመልሰው ወደ ሀገራቸው ሲመለሱ የሚኖራቸው የስነ ምግባር ልህቀትና ያላቸው የኢማን ደረጃ የሚወስነው ይሆናል። ሁሉም ሰው የሚፈጽመውን ኢባዳ ለአጭር ጊዜ መፈጸም አይከብደውም። ያን ከፈጸመ በኋላ መቀጠሉ ግን በጣም አስፈላጊው ነው። ረመዳን ይገባል። ረመዳን ላይ ጥሩ ሆነን ረመዳን ሲወጣ ከረመዳን ደግሞ ቀነስ እንላለን። ይሄ የተለመደ ነገር ቢሆንም በአላሁ ሱብሓነሁ ወተዓላ መንገድ ላይ መጽናት ግን ትልቁ የነብያቶች ስንቅ። ነብዩ ሰለላሁ ዐለይሂ ወሰለም 3 ስራዎችን ጠቅሰው አሸብተውኛል ካሉት አንቀጾች መካከል ዑለማዎች እንደሚሉት ቁል አመንቱ ቢላህ ثم استقم የሚለው ነው። በአላህ አምኛለሁ ካልክ በኋላ መንገዱ ላይ መገኘት አለብህ። የትኛውም አይነት ነገር ሳይሸውድህ ወለም ዘለም አይፈቀድም ይላቸዋል። ሁጃጆችም ሐጃቸውን ከፈጸሙ በኋላ በሚኖራቸው ማህበራዊ ላይ የሚያሳዩት ለውጥና የስነ ምግባር ልህቀት የሐጃቸውን ምርታማነትና ውጤታማነት ግንዛቤ ውስጥ የሚያስከትት ሲሆን ይህ ሐጅ ከተፈጸመ በኋላ ሁሉም ሁጃጆች በሙሉ በየሀገራቸው የሚኖራቸው ስነ ምግባር ይለወጥ ዘንድ ይከጀላል። አላሁ ሱብሓነሁ ወተዓላ ሐጅን ፈጽመው ከሐጅ ተጠቅመው ወንጀላቸውን አስምረውና ባሉበት መንገድ ላይ ጸንተው የሚገኙ ባሮች አድርገን። ውድ ኢትዮጵያውያን እንኳን ለ1447ኛው የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊሐል አዕማል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك له.